በመጨረሻም ኪራ እንግዲህ ለማምለጥ ሲሞክር ፖሊሱ ተኩሶበታል ማለት ነው። ይምታው አይምታው ማቀው ጉዳይ የለም። አይ ኪራ በቃ አሁን መጋፈጥ ነው ያለበት። ማለትም እኔ አቶ በላይን አልገደልኩትም እያለ ነበረ። ይሄንን ነገር ቀርበህ ነው እንጂ መናገር በመሸሽ ነው እንዴ ብሎ እንግዲህ አፋጦታል ማለት ነው። እዚህ ጋር ኤኖክ ቤቲ ናቸው ይሄን ሰውዬ እንደዚህ ያደረጉት። አማን ደግሞ እውነታውን ያውቃል። ስለዚህ ቤቲ በአግባቡ የማትንከባከበው ከሆነ ይሄንን ነገር ሊያጋልጥባት ሆነ ማለት ነው። እናም አማን መያዝ አለበት። አማን ሲያዝ ሁሉንም ነገር ይናገራል። ከዛ ኪራ ነጻ ይወጣል ማለት ነው። አሁን ኪራ ምንም ቢናገር እንኳን ማንም አያምነውም ማለት ነው። ገብቷቸዋል አይደለ? አንደኛ በመጥፋቱ የዛ ሰዓት መጥፋት አልነበረበትም፣ መመለስ ነበረበት። እንግዲህ አቶ በላይን እንዳየ ወይ ደግሞ ሄዶ ለፖሊስ ማመልከት ነበረበት። ከዛ ነጻ ይወጣ ነበር። ግን ያው እንግዲህ አልሆነም ማለት ነው። ታዲያ ናሆሜም ለነገሮች ይቸኩላል። ኪራን አጎት እንቅ አድርጎ ይዞ ከማን ጋር ነው ምን ስታወራ ነበረ? እነሱን እኔ ሶስቱንም አናግራቸዋለሁ ያልከው ማንን ነው ሲል እንግዲህ ያፋጥጠው። ከዛም የናሆሜ አባት ናሆምን እያደረክ ነው? ተረጋጋ እንጂ አባዬ አታይም እንዴ? ይሄ ሰውዬ ከመጣ ጀምሮ ቀልቤ ያልወደደውም ነበር። የሆነ ነገርማ አለ። ደግሞ ችግሮች ጽናት የምትባላት ሰውን እያመነች እዚህ ቤት ውስጥ የምታስገባው አለ። እንግዲህ ጽናቴ ያው ኪራ መሆኑን ታውቃለች፣ ግን መናገር አልፈለጉም። ይሄንን ነገር ናሆሜ ቢያውቀው ጥሩ ነው ብዬ ነው የማስበው በእውነቱ። ግን ችግሩ ናሆም ካወቀ መራዊት ታውቃለች፣ መራዊት ካወቀች ወሬው ይዛባል ለማለት ነው እንጂ አላቅም። ዞሮ ኪራ ሰው ያስፈልገዋል። እንግዲህ አጎትየውም ይሄንን ነገር ይጋፈጣል ብዬ ተስፋ አደርጋለሁ። አያችሁ ግን የሆነ የተረዳሁት ነገር ምን እንደሆነ ታውቃላችሁ? ወንጀልም ሰራችሁ ተጠረጠራችሁም ከፖሊስ መምለጥ እንደማትችሉ ነው። የምሬ ነው። ከፖሊስ ማንም ሰው ሊያመልጥ አይችልም። በቃ ሀቅ ነውና አሁን ኪራ እንግዲህ ትናንትና እንደዛ የንብጤ መስሎ ሲሄድ ከዚህ ከመርማሪው ጋር ተጋጨ መንገድ ላይ። መርማሪውን በመጠራጠር እንግዲህ ሲይዘው ኪራ ፎጣ ወደቀ ከእጁ ላይ። ከዛም እየሮጠ ቢያመልጠውም ከዛ በኋላ እንግዲህ በመጨረሻም ተኩሶበታል ማለት ነው። አያችሁ እንግዲህ አሁን እዚህ ጋር ከባድ ነው። ናሆም አንደኛ ከጽናት ጋር የሚጣላል፣ ከኪራ ጋር የሚጣላል ናሆም ማለት ነው። ለምን እኔ ምንድን ነኝ? እኔን እንደባዳ አይታችሁ ነው ወይ? ለምንድን ነው ያልነገራችሁኝ የሚለው ነገር ሊመጣ ይችላል። ስለዚህ ናሆም ቢያቅ ጥሩ ነው ብዬ ነው የማስበው። ይሄንን ነገር ሚስጥር አድርጎ ናሆሜ በቃ ለመራዊት አለመናገር አለቀ። ወለ መራዊት ወለ ሰኒ ኪያ እንኳን እህቱ አላወቀችም ይሄንን ጉዳይ ማለት ነው ኪራ መምጣቱን። ስለዚህ ኪራ አማነች ኪያ አሁን ላይ በጣም በቃ አስጨንቋታል፣ ተጨንቃለች በጣም የወንድሟ መጥፋት በጣም ነው የተጨነቀችው። እናም ስለዚህ አሁን እኔ ያልኩት አማን ቢያዝ አማን ተይዞ በቃ መገረፍ አለበት። ከዛ እውነቱን ያወጣል። ከዛ አቶ በላይን ማን እንደዚህ እንዳደረገ ይናገራል። ኪያና ማነች ቤቲና ሄኖክ ይታሰራሉ ማለት ነው። ከዛ ይሄ ልጅ ነጻ ይወጣል። እንግዲህ አቶ በላይ ወድቆ ነው መሬት ላይ ያገኘው እንጂ ይሄ ልጅ ሲመታው አላየንም እኛ። አቶ በላይ እያለ እንኳን ሲጠራው ነበረ። ምናልባትም እንግዲህ የኪራ አሻራ ላው ላይ አልፎ ሊወልና ምርመራ ተደርጎ እንደገና ደግሞ አንደኛ ኪራን ሊያስተቆረው መጥፋቱ ነው። የጠፋበትን ምክንያት ደግሞ እንግዲህ ገና አልተናገረም ማለት ነው። የዛ ሰዓት አቶ በላይ ብሎ እየሮጠ ደንግጦ ሲወጣ ነው ቤቲ መንገድ ላይ መሞት አለብህ ብላ እሱ ላይ የተኮሰችው። ግን እንግዲህ አልመታችው። እሱም ወደ ገጠር ሄዷል። ያው መታዋለች ብቻ አላቅም። አጎትየው ነው በዚህ በባህላዊ መድኃኒት እንትን ያለው ማለት ነውና እንግዲህ ጽናት ትናንትና ኪራ እንዲያመልጥ ብላ እነሱ ሲጨቃጨቁ ክፈት አትክፈት ሲል ናሆሜ በር ላይ ቆሞ ጽናት ምን ማድረግ ነበረባት? በቃ የሆነ ዘዴ መፍጠር ነበረባት። ምክንያቱም ኪራ እንዲያመልጥ። ከዛ ልክ እግሯን ጠረጴዛ እንደመታት ነገር አድርጋ ስትጮህ ናሆም ወደ ጽናት ሄደ። ከዛም ኪራ አምልጦ ወጥቶ ሄደ ማለት ነው። ከዛም ከፍቶ ሲገባ ማንም ሰው የለም። አሁን አንተ ሰውዬ አሁን ስልክ ስታወራ ሰምቻለሁ ከማን ጋር ነው ሲል እንግዲህ ያዙኝ ልቀቁኝ አለ ናሆሜ ማለት ነው። ሰውዬ ተረጋጋ እንጂ እኔ ከማንም አላወራው። ደሞስ ባወራ አንተ ምን ቤት ነህ? ምን ይመለከተሃል? አንተ ሰውዬ ማነህ? ምንድነህ? አሰማም የኪራ አጎት ነኝ፣ የእናቱ ወንድም እኮ። የእናቱ ወንድም ከሆንክ እስከ ዛሬ የት ነበርክ? እህት ስትሞት ለቅሶ ለምን አልመጣህም? የት ነበርክ?
ምን አንተ መርማሪ ነህ እኔን የምትመረምረኝ የሚሉት ሰጣ ገባ ውስጥ ገቡ። ከዛም የናሆም አባት እንግዲህ ናሆምን ተቆጣው ማለት ነው። እንዴት እንደዚህ ትላለህ? ትልቅ ሰው አይደለ ወይ? ነገሮችን ደግሞ በብልሃት እንጂ ዝም ብሎ ባገኘው አቃባ እያታየውም እንደ ሰውዬ በቃ እጄ ሊያሳስተኝ ነው ምናምን እያለ ናሆም በጣም ተናዷል። ናሆም በነገራችን ላይ ከወንድሜ ጎን ባለመቆሜ በጣም አዝኛለሁ ምናምን እያለ ነበረ። እናም ኪራ እንግዲህ እቤት እንደሚመጣ ምንም ማንም የሚያውቀው ጉዳይ የለም ማለት ነው። ስለዚህ ናሆም በዚህም ሆነ በዛ ኪራን ማግኘቱ ወይም መምጣቱን ማወቁ አይቀርም። የዛ ሰዓት ደግሞ በጣም በኃይለኛው ነው የሚጣሉት ብዬ ነው የማምነው። ምክንያቱም ናሆም ልክ እንደ ወንድሙ ነው። ስለዚህ ከናሆም ምንም መደበቅ እንደሌለበት ነበር ማስበው። እነሱ የፈሩት ነገር ያው ናሆም ኪራ መኖሩን ወይ ኪራ ቤት መምጣቱን ካወቀ በቃ የሆነ መቅዘም ውስጥ ምናምን ውስጥ ሲገባ መራዊት ትልክ ትላንት እንደጠየቀችሁት ማለት ተጠይቀዋለች። ከዛ በኋላ እንግዲህ አልነግርሽም እንኳ ቢላት ንገረኝ እኔ ሚስት አይደለም ምናምን ብቻ ትለውና እንዲነግራት ታደርጋለች። ለመራዊት ነገረ ማለት ደግሞ ስሚኝማ እንዴ አንቺ ግን ለማንም እንዳትነግሪ ኪራ እኮ እቤት ይመጣል ብላ ደግሞ ለሰኒ ልትነግር ትችላለች። ሰኒም ደግሞ ስሚ ኪራ እኮ ቤት አለ ብላ ወይ ለአንዱ ልትነግር ትችላለች። ለዛም ነው ይሄ ሚስጥር ሆኖ እንዲቆይ የፈለጉት። ግን ደግሞ ብቻ እንግዲህ አላቀም ከባለቤቱ ያወቀ ምንድን ነው የሚባለው እንደዛ ነገር ነው። ግን ናሆም ዞሮ ንዴት ውስጥ መግባቱ የማይቀር ነው በዚህ ጉዳይ። ምክንያቱም ያው ብዙ ነገር አሳልፈዋል፣ ጓደኛም እንደ ወንድምም። ብቻ እንግዲህ አላቅም ምን እንደሚፈጠር። ዞሮ እንግዲህ ናሆም ማነው ኪያና ኤኖክ ደግሞ ትላንት እንግዲህ ኪያን ካፌ ውስጥ አግኝተዋት ነበር። ቀለበቱን አውልቆ ኪያ ውስጥ አደረገ። አይ ወንዶች አረ እንደታው ግን ቀለበቱን አወለቀና ኪስ ውስጥ አደረገ። ከዛ በኋላ ረስቶታል እዛው ኪስ ውስጥ ማለት ነው። ታዲያ ኪያዬ እንዲሁ ቀልደኛ ልቧን ከሰበረ በኋላ የታደ ያ ሁሉ ፍቅርሽ ያላንተ መኖር አልችልም፣ ያላንተ መተንፈስ አልችልም ያልሽው የውሸት ነበር እንዴ? ለካቶ እጅኝም እያለ እንግዲህ እየሰከሳት ነበረ። ሰውዬ ጤና የለህም እንዴ? ዞር በልልኝ ብያሃለሁ፣ ስራ ፈት እንዴ ጤና የለህም እንዴ ምናምን ብላ ተቆጣች ማለት ነው። ከዛ በኋላ ጥላው ሄደች። በጣም ተገረመ። ከህይወቷ ውስጥ አስወጥታኛለች እንዴ የሚለው አያችሁ፣ ፍቅሩ አላለቀም ከሷ ጋር ማለት ነው። እና አሁን ላይ ቤቲን ያው ያገናኛቸው አንድ ነገር ነው እንዲጋቡም ያደረጋቸው። እናም ታዲያ ስለ ጽናት ክፉ ነው ያወራችሁ ቤቲ ማለት ነው። እኔ ምልሽ አንቺ ቆይ የኪራ ፍቅረኛ ነበርሽ አይደለ? አዎ ነበርኩ። ምን ዋጋ አለሁ? በዛች በገረድ በሰሃና ጣቢ ለወጠኝ፣ ፍቅሬን ህይወቴን ቀማችኝ። እሷን ገና እኮ ምን የኪራን ሚስት ነው እንደዚህ የተናገርሻለሽ? አዎ። ከዛ ሰው አጥብቆ ጠየቃት። እሺ ይሁን፣ አንቺና ሄኖክ መጋባታችሁን እንዴት ሰው እንዲያውቀው አልፈለጋችሁም? ምላሷ ሁሉ ተሳሰረ፣ የምታወራው ሁሉ ጠፋባት። እኔ የምለው ግን እኔ እንዳሰብኩት ከሆነ የሆነ ነገር ውስጥ ገብታችሁ ያ ነገር ነው አንድ ላይ እንድትሆኑ ያደረጋችሁ አይደለም ሲላት፣ ውሃ ጠማኝ ቆይ ጠጥቼ ልምጣ ብላ ተነስታ ሄደች ማለት ነው። እና ከዛ መርማሪው አወቀባት ማለት ነው የቤቲ መርበትበት። ስለዚህ አሁን ያ መርማሪ ማንን ነው መያዝ ያለበት? አማንን ከተያዘ እውነታውን ይናገራል። አማን ሲጀመር ሁሉንም ነገር ያውቃል፣ አቶ በላይን ማን እንደዛ እንዳደረገው። ስለዚህ ፖሊሶቹ አሁን ለጊዜው ቤቲንና ሄኖክን ትተው ማንን ይዛሉ? አማን መያዝ ከተያዘ በኋላ እውነታውን ይናገራል ሲገረፍ። ከዛ በኋላ ኪራ ነጻ ወጣ ማለት አይደለም። ባልሰራው ነገር ነው እየተሰቃየና ጫካ ውስጥ እየሄደ ያለው ልጁ። ስለዚህ ያለምንም ምክንያት ያለ ኃጢአቱ ደግሞ መንገላታት አለበት ብዬ አላስብም። ዞሮ እንግዲህ በስተመጨረሻም ያው ለማምለጥ ቢሞክርም ከኔ ልታመልጥ ነው እንደ ብሎ ተኩሶበታል ማለት ነው። ከኋላ ጀርባው ላይ የተኮሰበት እንግዲህ አላቅም ኪራ ምን እንደሚፈጠርበት እውነት ለመናገርና አሳዝኖኛል። ብቻ የምር ባልሰራው ስራ ነው እንደዛ እንደ እብድ እየተገላመጠ ያለውና አጎትየው ታዲያ ተናግሯል። ኪራ ይሄ ነገር በጣም ብዙ መዘዝ ያመጣብሃል፣ ስሜትህንም ፍቅርህንም ተቆጣጥረህ
ዋጥ አድርገህ ለጊዜው እቺ ነገር እስከምታልፍ ድረስ እዛው ቁጭ በል፣ እኔ የቤት ገጠር እኔ ተናግሬያለሁ፣ ባይሆን ጽናት እዛ እንድትመጣ አደርጋለሁ ብሎት ነበር አጎትየው ማለት ነው። ግን እሱ ደግሞ የጽናት ፍቅር አላስቀምጣለኝ አለ። ይግራ ዞሮ ብቻ ሄኖክ አንደኛ አማን እዛ ቤት በመሆኑ በጣም ተናዷል። በጣም በተለይ ከቤቲ ጋር ያላቸውን ቅርበት ሲያይ እንግዲህ በጣም ነው እየቀናም ያለው። አማን ደግሞ እንግዲህ ተያይዘው አሉቻ ሊደባደቡ ሁሉ እኮ ትናንትና አይታችሁታል። ሊደባደቡ ተያይዘው ነበረ። ከዛም ቤቲ በመሀላቸው ገባችና አሁን ሁላችሁም ሰልችታችሁኛል፣ ቆይ እኔ በቤቴ ማረፍ አልችልም እንዴ? ቤቱን ለቅቄላችሁ ልውጣ እንዴ? ብላ እንግዲህ ስጮህ ኧረ ጭራሽ ባንቺን ብሶ እንደዚህ ትሆኛለሽ እንዴ ምናምን ብሎ ሄኖክ ጮኸባት ማለት ነው። ስለዚህ ቤቲ ይሄ ባልሽ ጸባይ እንዲገዛ አድርጊው፣ አለበለዛ ግን እውነቴን ነው ምልሽ ሁለታችሁንም መቀመቅ ነው ማስከተታችሁ አላት። በዚህ እያስፈራራኸኝ ነው? አዎ እኔ ደግሞ እውነታ ነው። እውነት በቶ በላይን ማን እንደዛ እንዳደረገው ታውቂያለሽ አይደለም? ስለዚህ ተናግሬያለሁ ብሎ እንግዲህ ከዛ አቶ ሄኖክ ቤቲን ሳላፈቅራት እንደዚህ የሆንክ የእውነት ያፈቀርኳት ቀንማ ራስን ታጠፋለህ እያለ ነበረ ማለት ነውና በተለይ መርማሪው ቤቷ የመጣ ጊዜ እንግዲህ ቁምሳጥን ውስጥ ተደበቅ፣ ሶፋ ስር ግባ ምናምን እያለችው ነበረ ማለት ነውና ያው ቤቲ መያዙ አይቀርም፣ ቢዘገይም ትያዛለች። ምክንያቱም አማን ራሱ ነው የሚያጋልጣቸው ማለት ነው። ሄኖክ እንግዲህ ወደ ኪያ ሊመለስም እያቆበቆበ ነው። እሷ እንግዲህ ጠበቃውን ይዛለች ማለት ነው። እንግዲህ አላቅም ጠበቃ ወዷታል። የአበባ ጋጋታ እያመጣላት አበባ ፋብሪካ ልትከፍቱ ነው እንዴ እያለች እየሳቀችባቸው ነበረ። እንግዲህ እስቲ ሰላም ውድና የተከበራችሁ